ሰላም ውዶች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩ እንግዲህ ዛሬ በተለይ ደግሞ ቡናማ ለሆነ ፀጉራችሁ ለሚበጣጠስባችሁ፣ እንዲሁም ደግሞ ፀጉራችሁ ከረር የሌለው በቤታችን ውስጥ በቀላሉ ቆንጆ የሆነ የፀጉር ቀለም አሰራር ነው። እንዲሁም ደግሞ ፀጉራችን ለሚነቃቀልብን፣ ለሚረግፍ፣ ለብዛት ስስ ለሆነ ለሁሉም አይነት ፀጉር የሚሆን ይሄናም በእንደዚህ አይነት መልኩ ብትጠቀሙ በእርግጠኝነት ፀጉራችሁ ያምራል። እንዲሁም ደግሞ ሽበት ላለባችሁ፣ ሽበት ላስቸገራችሁ ሽበታችንን ይሸፉንልናል እና እዚህ ጋር እንደምታዩት ፀጉሬ ጭብርር ብሏል። ገና ገመድ ገምጀው ነበረ። እሱን ፈትቼዋለሁ። እንደዚህ ሙሉ ለሙሉ ተቀብቼዋለሁኝ እና ሙሉ ለሙሉ ተቀብቼ እንግዲህ ለስንት ሰዓት እንደማቆየው እንዴት እንደምሰራው ሙሉውን ቪዲዮውን እስከ መጨረሻው ተከታተሉኝ ይላለሁኝ። እዚህ ጋር እንግዲህ በመጀመሪያ ደረጃ የሚያስፈልገን ምንድነው? ከርከዴ ነው። ከርከዴ ምንድነው ትሉኛላችሁ? ከርከዴ እንግዲህ አበባ ነው። ማንኛው አበባ ነው ትሉኝ ብላችሁ ጠይቃችሁኛል። እንግዲህ አበባ መሆኑን ነው የማውቀው። እንግዲህ ከርከዴ ማንኛውም በነገራችን ላይ ማንኛውም አበባ ታላችሁ መጠቀም ትችላላችሁ ማለት ነው። እና እዚህ ጋር እንግዲህ እንደምታዩት ያው ከርከዴ 2 ማንኪያ ነው የተጠቀምኩት። ከርከዴ ፀጉራችንን ምን ያደርጋል? ያበዛልናል፣ ጠንካራ እንዲሆን ይረዳዋል። እንዲሁም ደግሞ ለሚበጣጠስ ፀጉራችን እንዲበዛልን ይረዳናል ማለት ነው። እዚህ ጋር ሌላኛው ግብአቴ አብሽ ነው። እኔ አብሽን ሁል ጊዜም ቢሆን ተፀጉሬ ቅባትም ስሰራ እንዲሁም ደግሞ ውህዶችንም ሻምፖ ላይ እጠቀማለሁ። እሱ ምንድነው ፀጉር በጣም ነው የሚያፋፋው ማለት ነው። እና 2 ማንኪያ ተጠቅም ያለውኝ። ሽታውን የሚያጠፋልን ደግሞ እዚህ ጋር ሌላኛው ምንድነው ቡና ተጠቅም ያለው ወይም ኑስ ኮፊ። ቡና ካላችሁ እሱን መጠቀም ትችላላችሁ፣ በቤታችሁ ውስጥ ካላችሁ ማለት ነው። እና በዚሁ አጋጣሚ እየሰራን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ እንዲሁም ነባር ቤተሰቦች ሁሌም ስለምታበረታቱኝ አመሰግናለሁኝ። እንግዲህ ቡናውን እኔ በዛ አድርጌዋለሁኝ 2 ማንኪያና ትንሽ ጨምሬያለሁኝ። እሱ ምንድነው እኔ ቡና ለፀጉሬ በጣም ነው የሚስማማኝ። ፀጉሬ እንዲፋፋ እንዲሁም ደግሞ ከረሩ እንዲያምር ይረዳናል ማለት ነውና እዚህ ጋር እንግዲህ ሌላኛው ግብአታችን ነጭ ሽንኩርት ነው። ነጭ ሽንኩርት ለፀጉራችንን በተለይ ከፊት ለሸሸባችሁ፣ ለሚበጣጠስ እንዲሁም ደግሞ ለቅንዲባችሁ ራሱ መጠቀም ትችላላችሁ። እንዲሁም ደግሞ እንደዚህ ሳሰሩ ራሱ ነጭ ሽንኩርቱን ፈንከት አድርጋችሁ ሰንጠቅታ አድርጋችሁ ከዛ ሁልጊዜ ማታ ማታ ወይም ቀንም ሊሆን ይችላል የፀጉራችሁ የሸሸበት ቦታ ላይ ብትፈገፍጉት ይመልስላችኋል፣ በአጭር ጊዜ ያሳድገዋል ማለት ነው። እና ሽታው ልትሉኝ ትችላላችሁ። ሽታውን ደግሞ የሚያጠፋልን እንግዲህ እሱንም እጨምራለሁ ማለት ነው። በነገራችን ላይ ከርከዴውን እንዲሁም ደግሞ ቡናው ያጠፋዋል ማለት ነው። እና እዚህ ጋር እንግዲህ 1 ራስ ነው የተጠቀምኩት ሙሉ ለሙሉ ማለት ነው። እዚህ ጋር ቀይ ሽንኩርት ነው። ቀይ ሽንኩርት ያው ፀጉራችንን ለፀጉር እድገት በጣም አሪፍ ነው። ሽታውን ብቻውን ለመጠቀም ግን ሽታው ይረብሻል። ግን ምንድነው ከቡና ጋር እያደረጋችሁ ብትጠቀሙት ተመራጭ ነው። እንዲሁም ደግሞ እንደዚህ ከግብአቶች ጋር ማለት ነው። እና ፀጉራችን ያው ፀጉር ሄና ስንጠቀም የመድረቅ ባህሪ ስላለው እነኚህ የምንጠቀማቸው ግብአቶች ምን ያደርገዋል? ያንን የሚያደርቀውን እንዲለሰልስ ያደርግልናል ማለት ነው። እና እንደዚህ ከተፍ ከተፍ አደርገዋለሁኝ። ብዙም ያን ያህል አይደለም። ዝም ብዬ ትንሽ ሳላደቅም ምንም ሳለ እንደዚህ አድርጌ ከተፍ አድርገዋለሁ ማለት ነው። ከዚህ በፊት ሰርችላችሁ በቤት ውስጥ የፀጉር ቀለም ብዬ ሰርችላችሁ ነበረ በቀይ ስር። በነገራችን ላይ ቀይ ስር ታላችሁ ቀይ ስር መጠቀም ትችላላችሁ ማለት ነው። እና በጣም ብዙዎቻችሁ በተጠቅሚው ፀጉሬ በጣም አሳምሮልኛል አመሰግናለሁ ብላችሁኛል፣ በኮሜንት ጽፋችሁልኛል። ከልብ ነው የማመሰግነው። ቀይ ስር እኔ አልጨመርኩበትም፣ ግብአቴ በዛብኝና እንደገናም ደግሞ ረስቸው ነው ታላስታውሰው ማለት ነው። እና ቀይ ስርም መጠቀም ትችላላችሁ። በዚሁ አጋጣሚ አበባው ከሌላችሁ በከርከዴው ፋንታ ምኑን ትጨምራላችሁ? ቀይ ስር መጠቀም ትችላላችሁ። እዚህ ጋር እንግዲህ ያው እንደምታዩት የሚበቃኝን ያህል ውሃ ነው የጨመርኩት። በኋላ ግን በጣም በዛ ብሎብኛል ማለት ነው። ግን እናንተ ቀንሳችሁ ለሌላ ጊዜ ማስቀመጥ ትችላላችሁ።
ያው ግን ሽንኩርቱ ስላለው ለአንድ ጊዜ ብቻ ቢሆን የምሰሩት አሪፍ ነው። እና እንደዚህ አድርጌ ትንሽዬ ነው ማንተከትከው ሽታው ምናምን ለምትሉኝ እንግዲህ እኔ ሽታው የገነነው የከርከደውና የቡናው ነው እንጂ የሽንኩርቱ ሽታ በጭራሽ እንትን አይልም አይታወቅም ነበር ማለት ነው። እና እንደዚህ አድርጌ ተክተክ ታደረኩት በኋላ እሳቴ እንግዲህ እኔ ከፍተኛ ነው። ለ5 ደቂቃ ያህል ነው እንደዚህ አድርጌ ለ5 ደቂቃ ያህል እንደዚህ አድርጌ ተካ አድርጌዋለሁኝ፣ አንሰርስሬዋለሁ። ያን ያህል ብዙ ደቂቃ አይደለም፣ ሰዓቴ ከፍተኛ ስለነበረ ከዛም በላይ ማቆየት ትችላላችሁ። እኔ ግን በቂ ነው ይሄን ያህል እስከሚቀዘቅዝ ድረስ ስለምተወው በራሱ ጊዜ ምን ይሆናል ይወስደዋል ጥቅሙ ማለት ነው። እና እንደምታዩት እንደዚህ ቀይ ሆኖልኛል። ከዛም በላይ ተፈለጋችሁ ማቆየት ትችላላችሁ። እኔ ግን ጊዜ ስለሌለ ነበረ ለ5 ደቂቃ በቂ ነው ማለት ነው። እና እንደዚህ እንደምታዩት ማጥለያ አለኝ። ማጥለያ ላይ እንግዲህ እንደዚህ እኔ ሁሌም ቢሆን የተሸከሸከ እንደዚህ ወንፊት ነገር አለኝ። ቶሎ ነው የሚያጠልላችሁ። ትኩስ ስለሆነ በጨርቅ ማጥለል ትችላላችሁ። በነገራችን ላይ ቅባት ነገር አለው። እሱ ምንድነው የተጠቀምኩት የሩዝ ውሃ ነበርና አላሳየኋችሁም። ስጠቀም የተረፈኝ ስለነበረ እሱ ላይ ጨምሬበት ነውና እንደዚህ የተጭረቀረቀው ማለት ነው። እና እዛ ላይ ቅባት ስለነበረው እና እዚህ ጋር እንደምታዩት ቀንሼዋለሁ። በነገራችን ላይ ስቀንስ የመቸኮል የተነሳ በጣም ነበር የሚያቃጠለው ማለት ነው። እና እንደዚህ አድርጌ እዚህ ጋር የጨመርኩት በመጀመሪያ ሰድር ነው በአረበኛ ወይም ደግሞ ቀሲል ማለት ነው። ሰድር ቀሲል ብቻውን አይደለም ተቀላቅሎበታል። እንትን አለው ሄና አለው ማለት ነው። ንጹህ ሄና ነው። እዚህ ጋር እንግዲህ ሄና አለቀብኝና ሰድር ተጠቅሜ ያለውኝ ማለት እንዳልኳችሁ ቀሲል ለፀጉር አሪፍ ነው፣ በጣም ቆንጆ። የቀሲል ጥቅም ምን ነው የሰድር ብላችሁኛል። ፀጉራችን እንዲለሰልስ እንዲሁም ደግሞ መንታል አለባችሁ እንዲፋፋ ፀጉራችሁ ወፍራም እንዲሆን ይረዳዋል ማለት ነው። እና እንደዚህ አድርጌ ቀላቅየዋለሁ። ትኩስ ነበርና ቀሲሉ የእንትን የማለት የመጓጎል ባህሪ ስላለው ማለት ነው። እንትን የማለት እንትን የምትዩ ቃንቃ የለም ብላችሁኛል። እንግዲህ ይቅርታ፣ ቀስ በቀስ አስተካከላለሁ ማለት ነው። ያው ልምድ ነውና የመጓጎል ባህሪ ስላለው ትኩስም ነው። እንደዚህ ቀስ እያለን እንትን እንለዋለን ማለት ነው። እንደምታዩት እንደዚህ እየቀነስኩ ነው እየቀላቀልኩ ያለሁት። እኔ ግን በምንድነው በማሽን ፈጭቸዋለሁ እንደምታዩት በእንደዚህ አይነት። እንደገናም ደግሞ ሄናው ምንድነው መሰላችሁ የሸርከታ ስለሆነ ፀጉራችን ላይ ይቀራል እና እንደዚህ ስንመታው ደግሞ በእንደዚህ በመፍጫ ምን ይሆናል ድቅቅ ይላል ማለት ነው። የሆነ ላም ብሎ ልስልስ ያለ ይሆናል እና ሙሉ ለሙሉ እንዲካሄድ ይረዳዋል ማለት ነው። ማለት ጉልበታችሁን ይቀንስላችኋል እንደዚህ ብትቀላቀሉትም። ግን እንደ በማንኪያ መቀልቀል ትችላላችሁ። እንዳልኳችሁ ነው የጥቅሙ የዚህን ማለት ነው። እና ሁሌም ቢሆን እኔ ይሄን ስቀላቅል በእንደዚህ ሁኔታ ነው። እና እንደዚህ አድርጌ እኔ በማግስቱ አሳድሬዋለሁኝ። ታሳደርኩት በኋላ ግን ያለውን አላሳየኋችሁም። በጣም ቀልቶ ነበረ። እንደ አጋጣሚ ሆኖ ቪዲዮውን አልቀረጽኩትም ማለት ነው። እና በማግስቱ ነው ለአንድ ቀን አሳድሬ እንደውም ከ24 ሰዓት በላይ እንደውም አልፎታል ማለት ነው። እና እንደዚህ እንደምታዩት ፀጉሬ ገና አዲስ ገመድ ገምጀው ፀጉሬ ተርትሬው ነበር። እንደምታዩት አልተበጠረልኝም። እሱ ምንድነው ፀጉሬ እንዳይነቃቀል ታልቀባ ማበጠር አልፈለኩም ነበረ ማለት ነው። እና እንደዚህ አድርጌ ይሄንን ስንጠቀም ደግሞ ያው እንደዚህ ቀለም ስንቀባ ምን ይሆናል ቅባት ባይበዛ አሪፍ ነው። ቅባት ባናበዛ አሪፍ ነው። ቅባት የሌለው ፀጉር ላይ ብንቀባ ማለት ትንሽ ብንቀባው አሪፍ ነው። እንዲሁም ደግሞ በጣም ያልቆሸሸ ፀጉር ላይ ነው መቀባት ያለብን። ለምን ፀጉራችን ጥቅሙ እንዲያገኘው የከረሩ እንዲይዝ፣ እንዲሁም ደግሞ እንዳልኳችሁ ፀጉር ይሄና ፀጉር በጣም ነው የሚያፋፋውና የሚያሳድገው። ነገር ግን ደግሞ በዛው ልክ የሄና ባህሪው ምንድነው በጣም ድርቅ ያደርጋል ፀጉር እንጂ ከዛ በስተቀር በጣም አሪፍ ነውና እንዲሁም ደግሞ ራስ ምታት ላለባችሁ ሽታው ራሱ ደስ ነው የሚለው። የሆነ ራስ ምታት ካለባችሁ እሱ ነው የሚከላከልላቸዋል። የሚረግፍ ፎረፎር እና እንደዚህ አድርጌ ያው እንዳልኳቸው ንጹህ የሆነ ላይ በጣም ያልቆሸሸ ላይ በጣም እንትን ያላለ ላይ ቅባት ያልበዛበት ላይ ቢሆን አሪፍ ነው ስንጠቀም።
እና እንደዚህ አድርጌ በደንብ አድርጌ አዳርሰዋለሁ። በነገራችን ላይ አንሶኝ ነበረ፣ ሙሉ ለሙሉ አላዳረሰውም። በቃ የኔ ፀጉር ብዙ ስለሆነ በዛ አድርጌ ነበር መስራት የነበረብኝ፣ ግን ሄና ስላለቀብኝ በቂ ነው። ከስሩ አዳርሶታል፣ ጫፉ ነው እንጂ ማለት ነው ውስጡን። እና እንደዚህ እያደረግኩኝ እየከፈልኩኝ ተላይ የተዳረሰ መስሏል እንጂ እየከፈልኩ እንደዚህ አዳርሰዋለሁ። እያበጠራችሁ ብታዳርሱ ታሪፍ ነው። እኔ እንትኑ ቪዲዮ ስለረዘመብኝ ያበጠርኩ አላሳየኋችሁም። እንደዚህ እየከፈልኩኝ ከስር በደንብ አድርጌ ፊቴ ሳይቀር ነው እንግዲህ የተቀባው ትላላችሁ። እንደዚህ አድርጌ የፀጉራቸው ውበት እንዴት አባቱ እንደሚያምር ይሄን ደግሞ ከዚህ በፊት ሰርቸዋለሁ። በነገራችን ላይ በቀይ ስር አድርጌ ሰርችላቸዋለሁ፣ በሌላም ሰርቸዋለሁ እና ብዙዎቻቸው ተጠቅመነው በጣም አሪፍ ነው ብላችሁኛል፣ እናንተው ማለት ነው። እና አመሰግናለሁኝ። እና ይህንን እንግዲህ ጭርስ አድርጌ ያለው ለ2 ሰዓት አቆይቼ ታጠባለሁ። 1 ሰዓትም ማቆየት ትችላላችሁ። እኔ 2 ሰዓት ነው ያቆየሁት። በቃ የዛሬው ቪዲዮ ይህንን የሚመስል ነበር። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። እስኪ አዲስ ዓመት ሳይገባ 50 ኪ ያስገቡኝና ደስ ይበለኝ ማለት ነው። እና አመሰግናለሁ። ተወዳቸዋለሁኝ። መልካም ጊዜ